በፕሮቴስታንቱ ተጽዕኖ ግን ኦርቶዶክስ እጇን ተጠምዝዛ ፈራጅ ብሎ የሚለውን አማላጅ ብላ እንድትጽፍ ተደረገች አይደል? ተገደደች። ስለዚህ ይሄ ተጽዕኖ ተደርጓል ማለት ነው። ማለትም እንግዲህ መጽሐፍ ቅዱስ ሲታተም የተለያዩ ቃላት ተቆንጽለዋል ነው። ማን ነው ተጽዕኖ አድራጊ? እናንተ ናችሁ ፕሮቴስታንቶች። በማን ላይ ነው ተጽዕኖ ያደረጉት? በኦርቶዶክስ ላይ። አዎ አሁን እንዴት መሰለ መጽሐፍ ቅዱሱ ዋናው ብሎ የሚለው ኢየሱስ ፈራጅ እንጂ አማላጅ አልነበረም አይደል ብሎ የሚለው ዋናው። በፕሮቴስታንቱ ተጽዕኖ ግን ኦርቶዶክስ እጇን ተጠምዝዛ ፈራጅ ብሎ የሚለውን አማላጅ ብላ እንድትጽፍ ተደረገች አይደል? ተገደደች። ስለዚህ ይሄ ሰላም ይላል አለን እንዴት ነህ? እዚህ ይመስገን። ኪሩቤል ተስፋ የሚል አካውንት ሼር አድርጎልኝ እንትን ላይቭ። ኦኬ አይ ወሳኝ ሰው ፈልገን ነበርና ጥያቄ የሚመልስ ምናልባት ጥያቄ ትመልሳለህ ብሎ አስቦ ይመስለኛል። ሜላዬ ተቀበል። እሺ እንደዛ ሊሆን ይችላል። አላውቅም በምን አይነት ሐሳብ እንዳስገባኝ። ዞሮ ሼር አድርጎልኝ ምናምን ሳይሆን ምናምን ጓደኛዬ ነው ማለት አብረን ያደግነው ምናምን አይነት ነገርና ከዛ አሁን ላይ ፕሮቴስታንት ተከታይ ነውና የሆነ እንድትድን እፈልጋለሁ ምናምን እያለ ይጨቃጨቀኛል። ምናልባት ከዛ አንፃር ይሁን እንድማር ይሁን እንድንጠያየቅ አላውቅም። እስኪ ያላችሁበት ሁኔታ እንዴት ነው? ምን ይመስላል የሚለውን ነገር እናወራና ከዛ እንቀጥላለን። እሺ መልካም። ስለ ኢየሱስ ምልጃ እያወራን ያለ ነው። ኢየሱስ አማላጅ ነው ብለህ ታምናለህ? ኢየሱስ ክርስቶስ አማላጅም ተማላጅም ነው ብዬ አምናለሁ። ማለት የማስታረቅ ስራን የሰራው እሱ ከራሱ ጋር አስታርቆናል ብዬ አምናለሁ። ስለዚህ አሁን ላይ ላንተ አማላጅ ኢየሱስ ነው? አሁን ላይ የዘላለም አማላጅ እኮ ነው ኢየሱስ። ኦኬ ፕሮቴስታንት ጓደኛ ነው ያለኝ ነው ያልከው? እኔ ነኝ ፕሮቴስታንት ነው ያልከው? ጓደኛ አለኝ ፕሮቴስታንት ማለት የሆነ እኔ ደግሞ የመጽሐፍ ቅዱስ ሐሳብ ተቃዋሚ አይደለሁም። አይ ኦርቶዶክስ ቤተክርስቲያን ያው ኢየሱስ አማላጅ ነው ብላ ስለማታምን አንተ አማላጅ ነው ስትል ታምናለች። የኦርቶዶክስ ቤተክርስቲያን ስለ ክርስቶስ ማታምነው ወይም የማታውቀው ነገር የለም። ሪያሊቲ ይሄ ኦርቶዶክስ አሁን ኢየሱስ አማላጅ ነው ብላ ታምናለች። የኢየሱስ ምልጃ አንድ ጊዜ ተፈጽሟል ብላ ታምናለች። አሁን አማላጅ ነው ኢየሱስ በኦርቶዶክስ ቤተክርስቲያን። ኢየሱስ ክርስቶስ አንድ ጊዜ በዓርብ ዕለት ያማለዳት ምልጃ የዘላለም ምልጃ ናት። የዘላለም ኃጢአትን የምታስተሰሪ አሁንም አማላጅ ነው ብላ ታምናለች ኦርቶዶክስ። ሪያሊቲው ለምክንያቱም ያ ምልጃ ቆሞ ከሆነ እኔ እንደገና አሁንም ኃጢአተኛ ነኝ ማለት ነው። ነው ስላንተ አይደለም የሚጠይቀው። ኦርቶዶክስ አሁን አማላጅ ነው ብላ ታምናለች ወይ? ያረዳድ ይኸውልህ እንዴት ነው ታውቃለህ? ሰዎች ያረዳድ ችግር አለ ማለት ለምሳሌ አንተ የምትነግረኝን ነገር ማለት ነው እኔ ቀጥታ ሪል ላልረዳል ይችላሉ። አሁንም ሃይማኖቷ የምታስተምረውን ነገር ሰዎች ሪል አልተረዱትም ብዬ አምናለሁ። የሆነ ማለት እኔን ስታወራኝ አሁን የሰዎችን አረዳድ አልጠየቅኩም። ኦርቶዶክስ አሁን አማላጅ ብላ ታምናለች ወይ ነው ያልኩህ። አዎ አማላጅ ነው ብላ ታምናለች። እኔ እንደዛ ነው የማውቀው። ምክንያቱም ክርስቶስ አሁን ምልጃው ማስረጃ ልታሳየን ትችላለህ? ከኦርቶዶክስ መጽሐፍ ቅዱስ እኮ ነው የሚናገረው። እርሱ የዘላለም አማላጅ ነው ይላል አይደል? የዓለም ሁሉ ኃጢአት የሚያስተሰርይ ወይ? ኧረ ተረጋጋ ወዳጄ። የጠየቅኩን መጀመሪያ ስማኝና ከዛ መልስልኝ። የጠየቅኩ የኢትዮጵያ ኦርቶዶክስ ቤተክርስቲያን በመጽሐፍቶቿ ውስጥ ኢየሱስ አማላጅ ነው ትላለች ወይ? እሺ እኔ ደግሞ ጥያቄን በጥያቄ ልመልስልህ። አንተ ኢየሱስ ክርስቶስ አማላጅ ነው እሺ እኮ አማላጅ ነው የሚለውን መጽሐፍ ቅዱስ ውስጥ ነው አይደል ያገኘው? መልሱን ወዳጄ መጽሐፍ ቅዱስ ውስጥ ያለውን በሙሉ ትቀበላለች የኦርቶዶክስ ቤተክርስቲያን። ስለዚህ ኢየሱስ ክርስቶስ የዘላለም አማላጅ ነው ይላል መጽሐፍ ቅዱስ። የለም ማለት ነው መልስ። እኔ እኮ አንተ ኢየሱስ አማላጅ ነው በማለት እኮ ደስ ነው የሚለኝ፣ አይከፋኝም። በዚሁ እንድትቀጥል ነው የምፈልገው። ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ ትላለች ስትል ስለማትል ነው። እስቲ ለምሳሌ የበላም አህያ
ወይ እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። ኦርቶዶክስ ነህ አይደል? አዎ። ኦርቶዶክስ አሁን ኢየሱስ አማላጅ ነው ትላለች? ያኔ በተከፈለው መስዋዕት የዘላለም መስዋዕት ስለሆነ ቀራንዮ ላይ የተከፈለው መስዋዕት አሁንም ይሰራል፣ አሁንም ያማልዳል። አሁንም በኦርቶዶክስ ቤተክርስቲያን ኢየሱስ አማላጅ ነው። ያኔ በተከፈለው አሁን የእኛን ጸሎት አመላላሽ ተላላኪ አይደለም። አሁን የሚመር የጠየቅኩን ብቻ ኢየሱስ አሁን አማላጅ ነው ወይስ አይደለም? ያኔ በከፈለው መስዋዕት አዎ አማላጅ ነው። አሁን አማላጅ ነው ወይ? ሜሎ አንዴ ሜሎስ አንዴ አዳምጠኝ። ያኔውን ማን ጠየቀ? አሁን አማላጅ ነው ወይ? አንዴ አዳምጠኝ። እንዴ ያኔ የተከፈለው አሁንም አለ እያልኩ እኮ ነው። የዘላለም መስዋዕት ስለሆነ አሁንም አለ፣ አሁንም ይሰራል። ኢየሱስ አሁንም አማላጅ ነው በኦርቶዶክስ በል እስቲ። ኢየሱስ ያኔ በሰራው ስራ አሁንም አማላጅ ነው። አዎ አሁንም አማላጅ ነው። እሺ በጣም አሪፍ። ስለዚህ አሁን ኢየሱስ አማላጅ አይደለም የሚል ኦርቶዶክስ ደግሞ ይግባ እና ከነሱ ጋር ታወራላችሁ ማለት ነው። ምክንያቱም ያው የበላም አህያ እንኳን የቲክቶክ ኦርቶዶክስ ስለሆንክ ችግር የለውም። ምንድን ነው የቲክቶክ ምናምን ስለሚያሳፍሩ ነው እንዳንተ እንደባለፈው። አይ ችግር የለውም። የበላም አህያ ተረጋጋ መጀመሪያ። እሺ ኦርቶዶክስ የመሬቷ ኦርቶዶክስ የሆነ ሰው ይግባና ከእናንተ ጋር ያወራል ማለት ነው። ግን ደግሞ ማስረጃም ታሳዩናላችሁ። እንደዛ እያደረግን እንቀጥላለን። ምናልባት ከታች ያለው ያብባል። ከየት ነው? ያብባል። እሺ ወጣ። በናችሁ ውስጥ ይገቡና ኢየሱስ ክርስቶስ አሁን ላይ ያላችሁን ሐሳብ እንሰማለን ማለት ነው። እስከዛ ማስረጃ ቢሰጡን ኢየሱስ ያማልዳል ብላ ቤተክርስቲያን ተናገረችበትን ምናልባት አርጓጓም ይላል። ተቋራጥኩኝ እንዴ? መጽሐፍ ቅዱስ እኮ ኦርቶዶክስ ነው። ቆይ ሜላ ኔትወርኩ ተቋርጦበት እሺ ኦርቶዶክሳውያን እስቲ ኢየሱስ ያማልዳል የምትሉ ሰዎች ኦርቶዶክስ ሆናችሁ 8 ጻፉ እስቲ። ኢየሱስ አሁን አማላጃችን ነው የምትሉ እሺ። የፍቅር ሰላም እንዴት ነው እንደማለት? አይ ቅድም ዮሐንስ 6ን እየጠቀሰ ስጋና ደሙን ያለ ሲያስረዳ በደንብ ላስረዳው ነበረ እንጂ እኔ ጥያቄ ኖረኝ ኦርቶዶክስ ነኝ አይደለም። እሺ ከየት ቤተ እምነት ነው? እኔማ ፕሮቴስታንት ነኝ። እሺ አይ ቅድም ሲጠቀሙ የነበረው ዮሐንስ 6ን ስጋና ደሙን በመቀበል ለምድነው የኃጢአት ስርየት ማግኘው ሚና ነገር ሐሳብ ነበር ያቀረቡና ዮሐንስ 6ን በኮንቴክስት ማየት ነው ዋና ሐሳቡ። ኢየሱስ ክርስቶስ ለምን ዛጋ እንደዛ አለ? ያልገባውበት ምክንያት ስላለኝ ነውና ርዕሳችን አሁን ስለ ኢየሱስ ምልጃ ነው። that's why brother so thank you ስለ ሐሳብ thank you። እሺ ሜላ ተመለስክ? ኔትወርክ አስወረደ። ኔትወርክ ተመልሻለሁ። እሰማለሁ። ያ አሁን አሪፍ ነው። ትሰማለህ? እሺ እሺ ኢየሱስ አሁን አማላጅ ነው የሚለው ሐሳብ ላይ እናውራ።
ሌላ ኦርቶዶክስ የመሬቱ ኦርቶዶክስ ከሚገባ ድረስ ማለት ነው። ገበላ ማያ ጋር እሺ አለ ይሄ እኮ ግልጽ ነገር እኮ ነው ሜላዬ፣ ምንም የሚከብድ ነገር አይደለም። አይ ግልጽማ አይደለም፣ ግልጽ ለኦርቶዶክስ ግልጽ አይደለም። አንድ ነገር እንስማማ። ክርስቶስ ቆይ የኢትዮጵያ ኦርቶዶክስ ቤተክርስቲያን እሺ አውራና ወይኔም እንዳውራ ፈቀደልኝ። አዎ እኮ ፈቅድልሃለሁ ወዳጄ። ኢየሱስ ክርስቶስ አሁን አማላጅ ነው ስለኔ ያማልዳል ብላ ቤተክርስቲያኒቷ የጻፈችበት አለ ጽሑፍ። እሱ አይደለም የምትለኝ ከሆነ አሳየኝ። መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የኦርቶዶክስ አይደለም። መጽሐፍ ቅዱስ በላይ ምን ማስረጃ አለስተ? የቤተክርስቲያኒቷ መጽሐፍ ነው ጠየቁ። ቤተክርስቲያኒቷ እምነቴ እንደዚህ ነው ብላ የምታስረዳበት መጽሐፎች አሏት አይደል? አምስቱን መጽሐፍ ቅዱስ በላይ እንደዚህ መጽሐፍ ቅዱስ ቀምጥበት ማስረጃ አይፈታም። በክርስቶስ ከመጽሐፍ ቅዱስ በላይ የጠየቁ ከመጽሐፍ ቅዱስ በላይ ልስጥ የጠየቁን ወዳጄ ከመጽሐፍ ቅዱስ ካልኩ ከመጽሐፍ ቅዱስ ሰጠኛለህ። የጠየቁ ቤተክርስቲያኒቷ እምነቴ ብላ የምታብራራበት መጽሐፎች አሏት አይደል? ከዛ አሳየኝ ያልኩ። እሺ ጨረስክ? እኔ ልመልስ? የጠበቅኩ እኮ ነው። የቤተ ክርስቲያኗ መሰረትም ጉልላትም መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ያለን ጉልላት አልጠየቅኩም። ስለዚህ ማስረጃዋ መጽሐፍ ቅዱስ ነው አልኩ። በቃ ማስረጃ የለም ማለት ነው። በቃ አሪፍ እንዴ ሁሌም ትገባለህ። ማስረጃ የለም ዝም ብሎ ጮኸ ነው የምትወጣው። ምንም አይነት ማስረጃ አታቀርብልንም። ምክንያቱም አሁን ከመጽሐፍ ቅዱስ ታሳየኝ ነበር። መጽሐፍ ቅዱስ አምላክ አሜን። ያልጠየቅኩን ነው የምትመልሰው። ከመጽሐፍ ቅዱስ ብለህ ከመጽሐፍ ቅዱስ ብትጠቅስ ትችላለህ። እኛ በመጽሐፍ ቅዱስ እናምናለን። መጽሐፍ ቅዱስም ደግሞ ኢየሱስ አማላጅ እንደሆነ ይመሰክራል። ምንም ለኛ ጥያቄያችን አይደለም። እሱ ለኛ ጥያቄያችን ያልሆነውን ነገር አትመልስልኝ። የኛ ጥያቄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዛ ትላለች ወይ ነው። እሱ ነው ፖይንታችን። መጽሐፉ ቅዱስማ እንደሚል እኮ እናምናለን እንዴ። ስለምናምን እኮ ነው እዚህ ቁጭ ብለን የምንሟገታችሁ። እስካሁን ድረስ እንሟገት የነበረው ከኦርቶዶክሳውያን ጋር ነው። እነሱ አያማልዱም፣ እኛ ደግሞ ኢየሱስ ክርስቶስ ያማልዳል እያል ማለት ነው። ስለዚህ አሁን አንተ መጥተህ ኦርቶዶክስ እንደዚህ ትላለች ካልከኝ ኦርቶዶክስ አትልም። አንተ በግል ማመን ትችላለህ፣ ደስ ይለኛል። ቀጥል፣ በርታ። እንደዛ ነው የምልህ። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ አሁን ያማልዳል ብላ የተናገረችበት ጽሑፍ ካላት እሱን ታሳየን ትችላለህ። ምናልባት ፍቄ ከየት ነህ? ፍቄ የማርያም ፍቄ እሺ ፍቄ አይሰማም። እሺ ኔትወርክ ሊሆን ይችላል። ድጋሚ ላክልን። ስለዚህ አሁን ለመጨረሻ ጊዜ ልጠይቀኝ በላማህያ ከመጽሐፍ ቅዱስ አልጠየቅኩም። መጽሐፍ ቅዱስ ኢየሱስ አማላጅ እንደሆነ ይናገራል። እሱን እናምናለን። የጠየቁ ከኦርቶዶክስ ቤተክርስቲያን የተናገረችበት ኦፊሻል የሆነ ዶኩሜንት ካለ እሱን አሳየን። ያልጠየቅኩን አሁንም እባክህ እንዳትመልስ። ቀጥል። ኦርቶዶክስ መጽሐፍ ቅዱስ አትቀበልም? ሶሪ በጣም በማላችሁ ስለገባ አትቀበልም? ይቅርታሽ። በስመ አብ። አንድ ቪዲዮ ላሰማ። ለምሳሌ የበላ ማህያ ኢየሱስ አያማልድም ብል እኔ ኦርቶዶክስ ነኝ? አያ ወዳጄ ምዕራፍ ነኝ። እሺ ያስገርም። ምን አልከኝ ወንድሜ? ኢየሱስ አያማልድም ብል ኦርቶዶክስ ነኝ ወይ? ከምን አንጻር ነው? ከምንም አንጻር፣ ከምልጃ አንጻር ኢየሱስ አያማልድም ብል ኦርቶዶክስ ነኝ ወይ? አሁን
አሁን ኢየሱስን አማላጅ ነው ካልክ እንደውም መናፍቅ ነህ። በአሁኑ ሰዓት ባለው በክብሩ ፈራጅ የሆነውን መሐሪ የሆነውን አምላክ አሁን ጸሎት አመላላች ነው አማላጅ ነው ካልከኝ ሂር ዩ ጎ ቴንክ ዩ። እንደዚህ እንድትገልጠው ነው። ሜላ ቀጥሉ ቀጥሉ ቀጥሉ። እዚሁ በዚሁ ሀሳቡን ቀየርክ። ምን አልኩ? ምዕራፍ ነኝ። እሺ እንትን ያኛው አካውንት እሺ ስላላለኝ ነው በዚህ የገባሁት። እሺ ምዕራፍ እሺ። ቀደም እኮ አሁን ኢየሱስ አማላጅ ነው ብለኝ ነበር። አንተ ሰው ያሰማም እንዴ? ቀራንዮ ላይ በከፈለው የዘላለም መስዋዕት አዎ ያማልዳል። ደሙ የዘላለም መስዋዕት ነው። አሁን ኢየሱስ አማላጅ ነው እንዴ? በዛ በከፈለው እንትን አዎ ያማልዳል። ግን አሁን አይደለም። አሁን እሱ ሳይሆን ያኔ የተከፈለው የአንድ ጊዜ የተከፈለው የዘላለም መስዋዕት ስለሆነ ያ ደም ያ ስጋ አሁንም ይሰራል። ያ መስዋዕት አሁንም ይሰራል አልኩ። በዛ ምክንያት ያማልዳል። አዎ አሁን ግን አማላጅ አይደለም። አሁን አማላጅ አይደለም እንዴ? ያ መስዋዕት አሁንም ይሰራል። እሱማ ዮሐንስ 16 አንብብልኝ። 16 አሁን መስዋዕቱ ይሰራል አልሰራም? አሁን እኔ ኢየሱስ መስዋዕቱ ይሰራል አልሰራ ስለ መስዋዕቱ ይሰራል ወይስ ሳይሰራ የሚል ጥያቄ እኮ አላቀረብኩልህ። ያ መስዋዕት ያማልዳል። አሁን አጭር ነው የጠየቅኩ። ኢየሱስ አሁን ኢየሱስ የት ነው ያለው? በአባቱ ቀኝ። በጣም አሪፍ። አሁን ኢየሱስ በአባቱ ቀኝ ያማልዳል ወይስ አያማልድም? አያማልድም። በጣም አሪፍ። እሱን አትልም እንዴ ቅድም? አሁን አያማልድም። ቅድም እሱን አትልም እንዴ? አሁን አያማልድም። በጣም ጥሩ። እሺ ቆይ አንዴ እስኪ ያስገቡኝ እንዴ? ምን ማለት ነው? ያ አይደለም። እሺ አንተ አሁን ያማልዳል ነው የምትለው? ምዕራፍ እንዴት ነው? ቆይ ወገኖች አንዴ ታገሱት። ቆይ ታገሱት። ማይክ ዝም ብሎ እየከፈተ እየመሰላቸው ይመስለኛል ያወረዱት እና ምዕራፍ እሺ፣ ትንሽ ታገሱ ወገኖች። አሁን ሰው ነው ሞዴሬተር ሲጽፍ አሁን ሰው ነው ይላል። አንድ ነገር አለ። እኔ አሁን ኢየሱስ በዚህ ሰዓት ላይ ይወላችሁ የሆነ ምልጃ የሚባለው ፓርት አለ አይደለ? በቀራኒው የከፈላት ደም የምትባለው ነገር የሆነ የክርስቶስ ቃል አንዴ የተናገራት ነው። ዘላለም ድረስ እኛ አምነናት እየኖርን ያለ ነው። መጽሐፍ ቅዱስ ላይ ያሉትን ዛሬም እየተናገራቸውን እንደ ኢየሱስ እኛ እየተከራከርንበት ያለ ነው። አንዴ ነው የተናገረው። እኛ ምልጃ ብለን የምናምነው ያቺ ቀራኒው ላይ የፈሰሰችው ያቺ የቀራኒው ምልጃው እስከ ዘላለም ድረስ አትጠፋም ነው። ሜን ፖይንት ዓለም ሙሉ በኢየሱስ ክርስቶስ ምልጃ ነው የዳነው። ኖርማሊ ዓለም ድኗል። አሁን ላይ ኦልሬዲ ድኗል አይደል? ያለው ይሰማል። እሺ አሁን እሱን ጠይቀኝ። ሐሳቤን ልቀይር እንትን ልጨርስ። ሐሳቤን አስጨርሱኝና ዓለም ለዘላለም ድኗል። ስለዚህ ዓለም ለዘላለም የኢየሱስ ምልጃ አንዴ ናት። ነገር ግን ኢየሱስ ክርስቶስ በአብ ቀኝ ነው ያለው። ስለዚህ ምን ይላል? እቺ የመርገም ኃጢአታችን ለዘላለም የምትማለድ ናት ነው። በቃ ለዘላለም ይማለዳል። ኖርማሊ ቅዱስ ቁርባን ማለት እንደዛ ከሆነ እኮ እሺ እኔ አሁን ሚውት አድርጌያለሁ። ወዳጅ እየሰማ አይደለም። የራስን ብቻ ለማውራት ነው የገባው መሰለኝ። የጠየቅኩ ላይ ብቻ ፎከስ አድርግ። ወይም ድምጽ የማይሰማ ከሆነ ንገረኝ፣ ድምጽ አይሰማኝም በለኝ። ያልጠየቅኩ ላይ ፎከስ አታድርግ። የጠየቅኩት የበላምና አህያ የጠየቁት ጥያቄ ምንድነው? አሁን ኢየሱስ የት ነው ያለው? አሁን ባለበት ያማልዳል ወይ ስለው አያማልድም አለኝ። አሁን አንተንም ልጠይቅ ተመሳሳይ ጥያቄ። አሁን ኢየሱስ የት ነው ያለው? ስፔሲፊክ አድርገህ መልስልኝ። ምዕራፍ ቀጥለው። ምዕራፍ እያወራ ከሆነ ሚውት ላይ ነው። በአብ ቀኝ ነው ያለው ኢየሱስ በዚህ ሰዓት በአብ ቀኝ ነው ያለው፣ በዙፋኑ ነው ያለው። ይሄ ነው መልስ። እሺ ቴንክ ዩ። አሁን በአብ ቀኝ ኢየሱስ ምን እያደረገ ነው? በአብ ቀኝ ለፍርድ እስከሚመጣባት ቀን ድረስ
የእኛን ኃጢአት ያለፈውን በመስቀል አድኖ አሁን ለምንሰራው ኃጢአት ደግሞ ንስሐችንን እየተቀበለ ነው ማለት ነው። ምን ማለት ነው? ንስሐችንን እየተቀበለ ነው ማለት ነው። ንስሐችንን እየተቀበለ ማለት ዛሬ የምንሰራውንም ኃጢአት እያዳነን ነው ማለት ነው፣ እየፈወሰን። ይሄ ማለት እየማለደ ነው ማለት ነው ባጭሩ። አሁን እየማለደ ነው። አዎ በጣም አሪፍ። እሺ የበለዓም አህያ ደግሞ አሁን ኢየሱስ አያማልድም ብለኛል። አሁን በአብ ቀኙ ነው አይደል? ይህንን ደግሞ ስማ፣ ቅድም ወንድሜ ጥሩ መጥቷል፣ ትክክልም ነው። ያኔ የተከፈለው አሁን ላይ ያኔ በእናትህ ወይ የምታወራ አስወሩና ያልጠየቅኩ አትመልስ። ያኔ አትበለኝ። ስለ አሁን እየጠየቅኩ ያኔ አትበለኝ። አሁን ኢየሱስ በአብ ቀኝ ሆኖ ያማልዳል ወይንስ አያማልድም? ያኔ የሰራው ስራ አሁንም ይሰራል፣ አሁንም አለ። እኔ ስለ ያኔው አልጠየቅኩም። እንደ ቅድሙ መልስልኝ። አሁንም አለ። ያ መስዋዕት አሁንም እየሰራ ነው። ኢየሱስ በአብ ቀኝ ነው አሁን በአብ ቀኝ ነው። እሺ አሁን በአብ ቀኝ ያማልዳል። ዕብራውያን 2:17 ክፈተው። የሚምረው ሊቀ ካህን አሁን በአብ ቀኝ ነው ያማልዳል ወይ? መሐሪ አምላክ ነው። አሁን እኔ መሐሪ ነው አይደለም አላልኩም። አሁን ያማልዳል ወይ? አያማልድም። በጣም አሪፍ። ስለዚህ ከምዕራፍ ጋር አብሩ ማለት ነው። ሁለታችሁም ኦርቶዶክስ ናችሁ። ምዕራፍ በአብ ቀኝ ነው ያማልዳል ይላል፣ አንተ አያማልድም ትላለህ። እሺ ምዕራፍ ኦርቶዶክሳዊ ምላሽ እስቲ ስጠው። እኔ ለምሳሌ እኔ አሁን የራሴ ነው ኦርቶዶክስ ነኝ፣ ግን የራሴ ምላሽ ወይም ደግሞ እንደ ኦርቶዶክስነት ገብቶኝ እንደምኖረው ከሆነ ማለት ነው ኢየሱስ ክርስቶስ አንድ ጊዜ ስለ ሰዎች ሞቷል። ነገር ግን መማለድ ማለት ኖርማሊ ይሄ ወደዛ ወደዚህ የምንለው ወይ ለቅዱሳን ሰተን ምናምን የምናስበው እሳቤ አይደለም። የክርስቶስ መማለድ ማዳን ነው፣ የማዳን ስራ ነው። ቀጥታ ምንም ሌላ ነገር የለም። በቃ ክርስቶስ እንድትድን ሲፈልግ ያድናል፣ አለቀ። ስለዚህ ምልጃው የክርስቶስ እንደዛ ከሆነማ ክርስቶስ ዛሬ ለማያድን ከሆነ ለምንድን ነው ቅዱስ ቁርባን የምንቀበለው? ለመዳን ነው። የዛሬ ሽረታችን እንዲኖር ነው። አንዴ እያዳነን ነው ማለት ነው፣ እየማለድን ነው ማለት እኮ ነው። ለመዳን ነው ብዬ እንደዛ ነው እኔ የምቀበለው። እንዴት ነው የምትለው? እኔ ምናልባት አንዳንዴ አዩኪያችን የተለያየ አመለካከት ሊኖረን ይችላል። መማለድ አሁን እነሱ እያወራ ያለው የመማለድ ስራ የማስታረቅን ስራ ነው። አሁንም አስታራቂ ነው። አሁንም ስጸልይለት ያንተን ጸሎት ወደ አብ የሚያመላልስ ይቅርበሉት እያለ ይቅርበሉ እያለ የሚያመላልስ አማላጅ ነው፣ ለማኝ ነው እያለህ ነው። አሁን በዙፋኑ አለ ብለን ተስማምተናል። የበለዓም አህያ እኔ እናንተ እንግባባ። በዙፋኑ አለ ብለን ተስማምተናል አይደለ? ማመላለስ የሚባለው እኮ እሱ በምድር በምድር ኢየሱስ ክርስቶስ በምድር እያለ ለአብ ተናገረ። በምን? በእኛ በሰው አንደበት። በዙፋኑ አለ ካለን እኮ በዙፋን አለ። በአብ ቀኝ ከሆነ ያለው አብ ጋር ከሆነ ያለው ኖርማሊ የእሱ የደም ስርየት ኃጢአት መኖሩን እኛ ንስሐ እንድንገባበት እናደርገዋለን እንጂ ማመላለስ አይደለም። ኖርማሊ የኢየሱስ ክርስቶስ ምልጃ ፍርድ ጭምር ነው። ኖርማሊ እሱ ነው። አሁን የኢየሱስ ክርስቶስ ምልጃ ፍርድ ጭምር ነው። በቃ ኢየሱስ ያዳነው አብ ያዳነው ነው። በቃ እንጂ አሁን እሱን ይኸውልህ በአብ ቀኝ ተቀምጦ ያማልዳል ስትለው ገብቶሃል አይደለ? እሱ ቁጭ ብሎ እኮ ፖለቲካ ነው የሚሰራብህ። አሁን ያማልዳል ነው እያለ ስትለው አሁንም ይለምናል እያልከው ነው ለሱ። አሁንም አመላላሽ ነው እያለ እኮ የራሳችሁን እምነት ነበር እንድታወሩ እድል የተሰጣችሁና ወደኛ መጣችሁ። ኢየሱስ ክርስቶስ ያማልዳል ብላችሁ ሁለታችሁ ማመናችሁ ተስማማችሁ ማለት ነው። ይኸውልህ ኢየሱስ ክርስቶስ ያኔ በከፈለው መስዋዕቱ የዘላለም መስዋዕት ስለሆነ አሁንም ስለሚሰራ ያኔ ያስታረቀን የማስታረቅ ስራ አሁንም ይሰራል። አሁንም ያስታርቀናል፣ አሁንም ያማልዳል። አዎ ግን መቼ ያ የሰራው ስራ ያ መስዋዕት አሁንም ይሰራል። አሁን ግን በአባቱ ቀኝ ተቀምጦ እኮ አሁንም እያልክ እያወራ ያለው እኮ በአባቱ ቀኝ ተቀምጦ ኢየሱስ ነው አይደል? ኢየሱስ በአባቱ ቀን ሆኖ ያማልዳል። አያማልድም። እሱ አያማልድም። ተስማማ። እንደ ተስማማ ሰው አክታታ ቀራኒዮ ላይ የሰራው ስራ ነው አሁንም የሚያስታርቅህ የሚያማልድህ። አክታታ አድርጉ ጋይስ፣ አክታታ አድርጉ። እንደ ተስማማ ሰው አክታታ አድርጉ። ኦኬ። ስለዚህ ለዚህ ነው ቢያንስ ሁለት የኦርቶዶክስን ትምህርት እዚህ ጋር እንኳን እንመለከታለን። ምን የሚል አንደኛው ኢየሱስ አሁን በዚህ ሰዓት ላይ አያማልድም ብሎ የሚያምን፣ ሌላኛው ደግሞ ያማልዳል ብሎ የሚያምን ሁለት አይነት ኦርቶዶክስ አለ ማለት ነው።
ኦኬ ሁለት አይነት ኦርቶዶክስ አለ። እሺ ካለና ተመልሰና የበላማያ ወይ ሌላ ኦርቶዶክሳዊም ካለ መቀበል እንችላለን። ጸጋ ይብዛላችሁ። ሼር፣ ኮፒ ሊንክ፣ ሪፖስት ምናምን የምታደርጉ ወዳጆች ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩልኝ። እሺ የበላማያ በመጀመሪያ ደረጃ ተሳስተንም ከሆነ ወይ እኔ ተሳስቻለሁ ወይ እሱ ተሳስተዋል የሚባለው እንጂ ሁለት ኦርቶዶክስ አይባልም። ወይ እኔ እንደኔ አረጋግ የትኛው ትምህርት ነው የኦርቶዶክስ? የትኛው ነው? አይደለም ጭራሽ እኮ የማያውቅም ሰው አስገብተህ ለምሳሌ የፈለገ ነገር ቢልህ ኦርቶዶክስ ትላለች አይባልም። አላቅም እያልከኝ ያለው አይደለም። ወይ እኔ ልሳሳት እችላለሁ ወይ ወንድሜ ሊሳሳት ይችላል። ኦርቶዶክስ ትምህርት አይደለም እያልከኝ ነው ወይ ያለው? አይደለም እንጂ አንተ አትደምድም። ሁለቱ ኦርቶዶክስ አይባልም። የኦርቶዶክስ ትምህርት ነው ያወራኸው ወዳጄ? አሁን ያወራኸው ኦርቶዶክስ ትምህርት ነው? አይ ነውር ነው አይባልም ማለት ነው። ሁለቱ ያወራኸው የኦርቶዶክስ ትምህርት ነው ወይ እንዴ? እኔ የፈለኩትን ላውራ። እኔ ነው እንዴ በኦርቶዶክስ ነው በእኔ ነው እንዴ? የኦርቶዶክስ ትምህርት ነው ወይስ አይደለም? የበላማያ ነው በቃ ነው አለን። እሺ በግዱ አሁን የነገርከን የኦርቶዶክስ ትምህርት ነው ይሄ? አሁን እኔ እያወራ ያለሁት እንግዲህ በኦርቶዶክስ ቤት ውስጥ ሆኜ የገባኝ እውነት ነው እያወራ ያለሁት እኮ። ያስረዳችህ ቤተክርስቲያን ናት ወይስ አይደለችም? ናት። ሁለታችሁም የቤተክርስቲያናችሁን አቋም ነው እያወራችሁ ያላችሁት ማለት ነው። አንድ ነገር አለ። ለምሳሌ አንድ ኢትዮጵያዊ የሆነ ቦታ ላይ ሄዶ የሆነ ነገር ቢያደርግም ኢትዮጵያ እንደዛ ታደርጋለች ሙሉ ተብሎ የሀገሪቷ ሕዝቦች አይፈረጁ። ጥሩ ስላደረገ ሙሉ የሀገሪቷ ሕዝቦች ሯጭ ለምሳሌ ቢሸለም ሙሉ የሀገሪቷ ሕዝቦች ሯጭ ናቸው ማለት አይደለም። ግን ኢትዮጵያን ወክለው ተገኝተዋል ነው። ኖርማሊ እኔ አሁን እንደ ማንኛውም ሰው ኦርቶዶክስ ነኝ። እዚህ ጋር ስታየኝ በቃ አለቀ። ከዛ እዚህ ቤት ውስጥ ያገኘሁት እውነት ግን ይሄ ነው። አይ አስተምሮ እኮ ነው እያወራን ያለ ነው ብራዘር እኮ በቃ አስተምሮታዊ ነው። ቆይ አይ አስተምሮታዊ ነው ስታወራ ዝም ብዬ ሰማሁ አይደል? እሺ ይቅርታ። አስተምሮቷ ነው ካልከኝ፣ ስለዚህ የአንተ አስተምሮ ኢየሱስ ይማልዳል የሚል አስተምሮ አላት እያልከን ያለው፣ የበላማያ ደግሞ ኢየሱስ አይማልድም እያለ ነው ያለው። ሁለት የኦርቶዶክስ አስተምሮ እያየን ያለ ነው ማለት ነው። አንደኛው ይማልዳል፣ አንደኛው አይማልድም የሚል። ስለዚህ የትኛው ነው የኦርቶዶክስ ትክክለኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትክክለኛ አስተምሮ የትኛው ነው? የበላማያና እኔ ማለት ነው በአነጋገር ይሄ በአክሰንት ወይም ደግሞ ይሄ በላንጉጅ እጥረት ነው እንጂ አይዲያችን አንድ ነው። የተስማማችሁ አታስመስሉ ስትል እዛ ጋር እኔ ቅድም መቃወም ደብሮኝ ነው። ለመሰለ አይዲያው አንድ ነው ያልኩ በአነጋገር ነው እንጂ ያልተግባባ ነው። ይኸውልህ እሱና እኔ በአንድ አይነት አመለካከት እየነገርን ነው፣ ግን የሆነ ያረዳድ እንትን ነው። እኔ ምን አልኩ? እናጣራው። አዎ እሱ እናጣራው። እሺ ኢየሱስ አሁን በአብ ቀኝ ሆኖ ያማልዳል በታምናለህ? በአብ ቀኝ ይሄ ይኸውልህ የአብ የወልድ የመንፈስ ቅዱስ በግብር ምናምን የሚባል ነገር አለ። ታውቃለህ አይደለ? ሶስትነትና አንድነት ያማልዳል። መጀመሪያ የተጠየቀው ከሳርክ ምን ማለት ነው? ያማልዳል ብለው ቆይ አንዴ ይኸውልህ አባቴ ኢየሱስ አሁን አማላጅ ነው ብለህ ታምናለህ ወይ? በአብ ቀኝ ሆኖ አንድ ቀጥታ ማለት ነው። እውነት ሐሰት ካልኩ እውነት ወይም ሐሰት ነው የሚባለው። እንደዛ ነው አንተ እየፈለከኝ ያለው ወዳጅ። እምነትን እንድናውቀው ነው፣ እንዳትደበቅ። ኢየሱስ አሁን እየተደበቀው አይደል? እሺ አዳምጠኛ። ኦቪየስ እኮ ግልጽ ነው ጥያቄው፣ በጣም ግልጽ ነው። አንተ ምን ችግር አለው በመለስልኝ? እውነትና ሐሰት የሚል መልስ ነው አይደል እየፈለክ ያለው? ወይ እውነት ወይ ሐሰት? አይ እውነትና ውሸት አለም ያልኩ። ኢየሱስ ያማልዳል ወይስ አያማልድም ነው ያልኩ። አሁን እኮ እኔ እኮ ያማልዳል አልኩ። ምክንያቱም ያማልዳል እኮ ያማልዳል ያልኩበት ምክንያት ሳስረዳ ደግሞ አንተ ምክንያቱን መቀበል አትፈልግም። አማርኛውን ብቻ ነው የምትፈልገው። እኔ ምንም ምክንያት ይኖር ችግር የለብኝም። ዋናው ማማለዱን ማመን ነው። እሺ የበላማያ ኢየሱስ አሁን በአብ ቀኝ ያማልዳል ብለህ ታምናለህ? ሆኖ ያማልዳል ምን ማለት ነው? አንተ የገባህ ያማልዳል ምን ማለት ነው? ንገረኝ። በአብ ቀኝ ሆኖ አማላጅ ማለት ነው። ንገረኝ። አንድ መሆናችንን የምታውቀው ያኔ ነው። ምን ማለት ነው? ችግር የለም። ሁለታችሁም በኋላ ቃላቱን ደግሞ ታብራራላችሁ። ምንም አንተ ተርጉምልኝ። ያማልዳል ምንድን ነው? መለመን። ስለ እኔ ትርጉም አይደለም የምናወራው፣ ስለ ኦርቶዶክስ ትርጉም ነው እያወራን ያለ ነው።
እኮ ያማልዳል ምንድን ነው? በአብቀኝ ሆኖ ያማልዳል ብለህ ታምናለህ ወይስ አታምንም? ማማለድ ምን ማለት ነው? ወዳጄ አንተ ደስ ባለ ተርጉመኸው አሁን በአብቀኝ ሆኖ የሚያማልድ ኢየሱስ አለ ወይስ የለም? የሰራው ስራ አሁንም ያማልዳል። ቀራንዮ ላይ የተሰራው ስራ ኢየሱስ አማላጅ ነው። አሁን ባለው በክብር ያለው ኢየሱስ ፈራጅ እንጂ መሐሪ እንጂ አማላጅ አይደለም። በቃ ይሄንን ነው እያልን ያለ ነው። በቃ ሁለታችሁ አንድ አይነት እምነት እንዳለው ሰው አክት አታርጉ። ምንድነው? በምክንያት ነው። ኦኬ፣ ምክንያቱም ሁለታችሁም የተለያየ ሐሳብ ነው የምታወራው። አንተ አሁን በአብ ቀኝ ሆኖ አያማልድም ትላለህ፣ ወዳጃችን ደግሞ ኢየሱስ ያማልዳል ይላል። የትኛው ነው የኦርቶዶክስ? እሱም ደግሞ እኔና ወንድሜ ተለያየን ነው የሚባለው እንጂ ኦርቶዶክስ ተለያየች አይባልም። የኦርቶዶክስን እምነት እስካወራችሁ ድረስ አልገባኝም፣ ወይኔ አልገባኝም፣ ወይ ወንድሜ አልገባውም ነው የሚባለው። ጎበዝ። ስለዚህ ካልገባቸው ሰዎች ጋር ነው እያወራን ያለ ነው ማለት ነው። የኢየሱስ ክርስቶስ ምልጃ ካልገባቸው ሰዎች ጋር ነው እያወራን ያለ ነው። እሱን ነው እየነገሩን ያለው። መቼ ነው የሚገባችሁ? እሺ አንድ ነገር ለኔ እዚህ ጋር ልግባባችሁ በመሃል ካልገባቸው ሰዎች ጋር ከሆነ ያለኸው እኛ ንስሐ ያስፈልገናል ወይ ደግሞ ማወቅ ያለብን ነገር አለ እንደማለት ነው። ያ ማለት እስከዛሬ ያላወቅነው ነገር አለ ማለት ነው። እኔ በነገራችን ላይ በሃይማኖቴ ወይም ደግሞ እኔ በማመልከው አምላክ ላይ ያልገባኝ ነገር የሆነ አልደረስኩበትም ይሆናል፣ ግን ለመዳን የሚያበቃኝን ነገር ይዣለሁ ብዬ አምናለሁ። ለመዳን የኢየሱስ ምልጃ ለመዳን ብቁ አይደለም በል ነው እኮ ያልኩ እኮ ነው። ስለዚህ አልገባኝም አይደለም፣ ኢየሱስ ገብቶኛል፣ አለቀ። አንተ ገብቷል። ያልገባው የበለዓም አህያ ነው ማለት ነው። ኢየሱስ ግን ምን አለ መሰለ፣ አሁን እኔ እናንተ እንድናወራ የምፈልገው ኦርቶዶክስን እንድታድን ወይም ይሄ ኦርቶዶክስ የሚለው ስሙን ያለ አይደለ ታፔላውን እንድታድን ሳይሆን እኔ እናንተ እንድናወራ ነው የምፈልገው እንጂ ኦርቶዶክስ ወይም ደግሞ የአንተ የሃይማኖት ተቋም እኔ አላውቀውም ምን እንደሆነ ማለት ነው። ግን ፕሮቴስታንት በሚለው ይጠቃለልና እኔ ፕሮቴስታንትን አይደለም የማወራው ወይም ደግሞ አንተ ኦርቶዶክስን አይደለም ባነሩን አይደለም የምናወራው። እያወራን ያለ እኔ ሳወራ ከቤተክርስቲያኔ ስለ ሰዎች የተማርኩትን ነው የማወራው። ስለ ሰዎች ነው እያወራን ያለ ነው። እኔ ለማዳን ስለ ግለሰብ አይደለም እያወራን። አንተ አሁን ኦርቶዶክስን ለማዳን ሳይሆን ወይ ታፔላ ኦርቶዶክስ ስም ናት፣ እኔን ለማዳን አውራ። ቆይ አንዴ ወዳጅ፣ አንዴ ብራዘር፣ አሁን የምናወራው በደንብ በማስተዋል ስማኝ። አሁን የምናወራው በጣም በሚገርም ነገር ግለሰብን ለመሞገት አይደለም ቤት የከፈት ነው፣ ቤተ ክርስቲያኒቷን ለመሞገት ነው። ስለዚህ አሁን ስታወራ ለዛ ነው ደጋግመን እንደ ቤተ ክርስቲያን ነው ወይ እየጠየቅን ያለ ነው። አንተ እንደ ላሳየ ኦርቶዶክስ እንዳልሆንክ ላሳየ። ለምሳሌ በጣም በሲምፕል ማለት ነው። ቢያንስ የበለዓም አህያ ኦርቶዶክስ ነው፣ አንተ ግን ኦርቶዶክስ እንዳልሆንክ ላሳየ። እንደዚህ እንደወጥረው ከፈለከ ማለት ነው። ኦርቶዶክስ እንዳልሆንክ ላሳየ። እሺ፣ በቤተ ክርስቲያኒቷ ውስጥ ኢየሱስ አያማልድም ብሎ የሚያምን ሰው ቢያጋጥመ ኦርቶዶክስ ነው ብለህ ታምናለህ? በአንተ አቋም መሰረት እንዴት አምናለሁ? ስለዚህ ያ ሰው ኦርቶዶክስ አይደለም ማለት ነው። ወንድ ከተናገረ አይደል? እስኪ አሰማኝ። ያ ሰው ኦርቶዶክስ ነው ወይስ አይደለም? ብራዘር፣ ሰው አይተህ አይደለም መፍረድ ያለብህ። አንድ ሰው ኢየሱስ አያማልድም ቢል ኦርቶዶክስ ነው ለአንተ ወይስ ኦርቶዶክስ አይደለም? ኢየሱስ አያማልድም ቢል አሁን ኢየሱስ አማላጅ አይደለም ቢል እንዴ ኖርማል ሪል በቃ እንደዚህ ስግጥ ያለ አማላጅ አይደለም ቢለኝ በሀሳቡ ነው ማለት ማሙ ዝም ብሎ ነው አውቆ ነው የሚጫወተው። አንዴ በለዓም አህያ ኦኬ። የኦርቶዶክስ አይዞ ብራዘር፣ ውሃ እየጠጣ ብራዘር፣ ውሃ እየጠጣ ነገር የለውም። ውሃ ጥሩ ነው። አይ የበለዓም አህያ ነው። እሺ፣ አንድ ኦርቶዶክሳዊ ኢየሱስ አያማልድም ብሎ ቢናገር ይሄ የኦርቶዶክስ ትምህርት ነው ብለህ ነው የምትቀበለው? ሁለት ትምህርት አላት ማለት ነው ኦርቶዶክስ? ሁለት ትምህርት እንዴት ይኖራታል? አንድ ትምህርት ነው የሚኖራት። እሺ፣ ስለዚህ ከሁለት አንዱ ትምህርት የኦርቶዶክስ አይደለም ማለት ነው አይደል? ከሁለት አንዱ ትምህርት የኦርቶዶክስ አይደለም። እንዴ ስግጥ ያለ መልስ እንዴት አያማልድም ተብሎ እንደዛ ከሆነ እኔ ለመዳን እዚህ የምለፋው ቅዳሴ ምናምን የምለፋው ታዲያ ምንድን ነው? እሺ በቃ አሁን እንስማው። አሁን እኔ ሳሰማ እነኚህ መምህራኖች ኦርቶዶክስ አይደሉም እያልከኝ ታልፈዋለህ ማለት ነው። እሺ እንቀጥል።
እሱ ምሕረት የሚለምነው ሌላ አካል የለም። አብን እንዳይባል በአብ ዘንድ እሱ አለ። እኔ በአብ እንዳለው አታውቁም እንዳለ ዮሐንስ ወንጌል ምዕራፍ 14 ላይ በመንፈስ ቅዱስ ዘንድ እሱ አለ። አብ በወልድ ዘንድ አለ። መንፈስ ቅዱስ በወልድ ዘንድ አለ። ወልድ በአብ አለ፣ በመንፈስ ቅዱስ አለ። አብም እንዲሁ መንፈስ ቅዱስም እንዲሁ። ከዚህ የተነሳ የስልጣንም የመንበርም የጌትነትም የኃይልም ተከፍሎ ስለሌለባቸው ማላጅና ተማላጅ የለም። ማላጅና ተማላጅ የለም። አየህ አይደል ወንድሜ? ፕሊስ ሚውት ታደርጋለህ ብራዘር። ቴንክ ዩ። እመጣለሁ ወደ አንተ። ማረኝ ይባላል እንጂ ክርስቶስ አማልደኝ አይባልም። ኢየሱስ ማረኝ እንጂ አማልደኝ አይባልም ይላሉ እሳቸው። የቤተ ክርስቲያን መምህር ናቸው። አንተ ነህ ወይስ እሳቸው ናቸው ኦርቶዶክስ? እሺ አንድ ነገር አሁን እናንተ ይኸውልህ ምን አለ መሰለህ ሙሉ ሰው ለመባል ሙሉ አካል ያስፈልጋል አይደል? ስለ ሰው ስናወራ እሱ እናወራለን። አንተ ነህ ወይስ እሳቸው ናቸው ኦርቶዶክስ? ገባኝ። ለአዳምጠኝ የተናገሩበት መንገድ እኔ አሁን ይሄንኛውን ማለት ነው ሐሳቡን አልነቅፈው ኖርማሊ የተናገሩበት መንገድ አብ ወልድ መንፈስ ቅዱስ አንድ ናቸው ወደሚለው ስንመጣ እሳቸው አማላጅ እኔ ስለሳቸው ኦርቶዶክስነትና መሆንና አለመሆን አላውቅም። እኔ ግን ኦርቶዶክስ ነኝ። ችግሩ እኮ አየው፣ ለዛ ነው አንተ ኦርቶዶክስ እንዳልሆንክ ላሳየህ የምችለው በዚህ ነው። ምክንያቱም እኔ ኦርቶዶክስ ነኝ። እድል ልስጥህ፣ ኦርቶዶክስ እንዳልሆንክ ላሳየህ እኮ አልኩህ። በእርግጠኝነት ነው ማሳየህ። ይኸው እድል ልስጥህና ቤተ ክርስቲያን ኦፊሻሊ ኢየሱስ ክርስቶስ አማላጅ ነው ያለችበት ማስረጃ ስጠኝ። ይኸውልህ እኔ የሆነ እንደዚህ በመጽሐፍ ቅዱሳዊ መንገድ እየጠበቅኩ ነው ያለው። በመጽሐፍ ቅዱሳዊ መንገድ አንተ አማላጅ ነው ብለህ የተከራከርክባቸው እያንዳንዳቸው የመጽሐፍ ቅዱስ ስለኔ አይደለም። እሺ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የሚማልደው የሚፈርደው የሚል ስለኔ አይደለም ብራዘር። ቤተክርስቲያን ቆይ አንዴ፣ ኦፊሻሊ ቤተክርስቲያን ኢየሱስ አማላጅ ነው ያለችበትን ማስረጃ አንጣ። ለምሳሌ ኢየሱስ ክርስቶስ አማላጅ ነው ፈራጅ ነው የሚል አለ አይደል? 8:34 ሮሜ ላይ አለ አይደል? ወንድም አለም ኦፊሻሊ ቤተክርስቲያን ኢየሱስ አማላጅ ነው ያለችበት ማስረጃ አንጣ። ስለ ቤተክርስቲያን ነው እያወራን እንዴ? ስለ ቤተክርስቲያን እንደዚህ ሌላ መጽሐፍ ነው የምትፈልገው? ቤተክርስቲያን ውስጥ ያለ መጽሐፍ ማስረጃ፣ ኦፊሻል ዶክመንት ቤተክርስቲያን ኢየሱስ አማላጅ ነው ያለችበት እባክህን ማስረጃ። ለምሳሌ አሁን ለምሳሌ እኔ አሁን ለምሳሌ ማለት ነው በደምብ ስማኝ። ለምሳሌ እኔ አሁን ሌሎች ቤተክርስቲያኖች ኢየሱስ አማላጅ እንደሆነ ያወሩበትን ማስረጃ አቀርብልሃለሁ። ኦኬ። ሌሎች አብያተ ክርስቲያናት ለምሳሌ የኮፕቲክ ኦርቶዶክስ ኢየሱስ ክርስቶስ አሁን በዚህ ሰዓት ላይ አማላጃችን ነው እንደውም ይለምንልናል ሁላ ትላለች። ይሄንን በማስረጃ አሳያለሁ። ኦኬ። እኔ ጠየቅኩ ስለ ኮፕቲክ አይደለም፣ ስለ ኮፕቲክ መረጃ አለኝ። አንተ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ አሁን አማላጃችሁ ነው ያለችበት ማስረጃ አስተን። እሺ ምን አለ መሰለህ አሁን ማለት ነው ይህ ጣቢያ ወይ እንትን ይሄ ላይቭ የተገባበት የእናንተ ስለሆነ እንድናወራ እየፈቀዳችሁልን አይደለም። ሜን ፖይንቱ ልንገርህ፣ ምክንያቱም ማስረጃ አስተን እንጂ ማንም የከለከለ የለም። እስካሁን እያወራችሁ አይደል? እንዴ ተው እንጂ ሊኖር ይገባል ብራዘር፣ ምስጋና ሊኖር ይገባል አይደለም? ሐሳቤን ሐሳብ በመቆረጥ ማለት ነው የሰው ልጅ አይደለም። ምንም ሐሳብ አልተቆ ማንም የቆረጠብህ የለም። ማስረጃ አቅርብ። ይሁን የሚዩት አድርጊያለሁ። ማስረጃ አስተን እኔ አሁን እንደዚህ በመጽሐፍ እንደዚህ ይኸውልህ፣ ለምሳሌ እኔ እያወራሁ ያለሁትን እያንዳንዷን ነገር ከመጀመሪያ ጀምሮ ብታዳመጠኝ ኢየሱስ አማላጅ ነው ያልኩበትን ከዚህ በላማ አህያም ሆነ ካሰማኸኝ ቮይስ የተለየ አማርኛ አታገኝብኝም። ግን እያዳመጥከኝ አይደለም። አብ ወልድ መንፈስ ቅዱስ የግብር ስራ አላቸው። ኢየሱስ ክርስቶስ ለማማለድ ወደዚህ ምድር ለምኮ የመጣው እኮ ከአባቱ ጋር ለማስታረቅ እኮ ነው። ስለዚህ ለማስታረቅ መጥቷል፣ አስታርቆናል። ማስታረቁ ደግሞ አይቆምም፣ እስከ ምጽአት ቀን ድረስ አይቆምም። አንድ ጊዜ አድኖናል። የለኝም እያልከኝ ነው በጨዋ ቋንቋ? ለምን የለኝም እልሃለሁ። ካለ ይሄው እንድታወራ እድል ሰጠው። ማስረጃ አስተምሮቷን እየነገርኩ እኮ ነው።
እንደዛ እዚህ አስተምርም ለምሳሌ ቅዳሴ ያላት ቆይ አንዴ ውሸትን እያወራ እንደሆነ ማሳየት ስለፈልግ ነው። እሺ ሰላም ኪድ ቤስት ሰላም ከየት ቤተ እምነት ነው ራጅ? ምክንያቱም ከየት ቤተ እምነት ኦርቶዶክስ። እሺ ኦርቶዶክስ ኢየሱስ አሁን በዚህ ሰዓት ላይ ያማልዳል ብላ ታምናለች? አታምን። አየው። ምክንያቱም ማማለድ ለፍጡር እንጂ ለፈጣሪ አይደለም። ማማለድ ማለት ትርጉሙ ምንድነው? ጠይቃሉ። ለምሳሌ ሜቢ በትዳር ለምሳሌ ትዳር የሆኑ ባልና ሚስቶች ተጣልተዋል እንበልና አማላጅ ይላካል። ይህ አማላጅ ምንድነው ስራው? ሁለቱም ማስታረቅ ነው። እዚህ ላይ ምንድነው የሰራው ማለት ነው? ሌላ አካል ማለት ነው። አማላጅ ለፍጡራ ማለትም ለቅዱሳን መላእክት ለቅዱሳን ሰማዕታት የተሰጠ ነው እንጂ ለፈጣሪ አይደለም። ከማን ነው የሚያማልደው? ማማለድ ማለት እኮ እንግዲህ ሌላ ፈጣሪ አለ ማለት ነው። ለዚህ ነው ከሁለት አንዳችሁ የኦርቶዶክስ ትምህርትን አይደለም የያዛችሁት የምንለው። ለዛ ነው ከሁለት አንዳችሁ ኦርቶዶክስ አይደላችሁ። ወይ ኪድ ትክክለኛ ኦርቶዶክስ ነው ወይ በግዱ ትክክለኛ ኦርቶዶክስ ነው እንጂ ሁለታችሁም ኦርቶዶክስ ልትሆኑ አትችሉም። ወይ ደግሞ ኦርቶዶክስ በኢየሱስ ምልጃ ላይ ና እንጂ ብራዘር ና አትውጣ። እሺ ወንድምነት ዌልካም፣ እንኳን ደህና መጣ። እንኳን ደህና ቆየኝ ወንድምነት። ሶሪ እስካሁን ውጭ ነበርኩ መኪና እየነዳሁ ምናምን ነገር ጠርተኸኝ ከነበረ ቅድም ሰላም እንድትለን ያክል ነው። ችግር የለም ተረድቻለሁ። ውጭ እንደሆንክ ገብቶኛል። ምቹ ቦታ አልነበርኩም። አሁን ገና ወደ ቤት ገባሁ። ሜላ ሰላም ብያለሁ። ቅዱሳን ሁላችሁ ነው ኦርቶዶክሳውያን ወገኖች። ይሄ ነገር እኮ ሜላ እንዴት ነው? ደህና ነኝ ጌታ ይመስገን። ይሄ ነገር እኮ ወንድምነት አሁን ሁለታችሁም ኦርቶዶክስ አይደላችሁም ብለሃል። ከአንደኛው አማላጅ ነው ብሏል፣ አንደኛው አማላጅ አይደለም ብሏል። ቤተክርስቲያኒቱም እኮ እንደዚህ ነው የምትለው፣ ሁለቱንም ናት። ያማልዳልም ትላለች፣ አያማልድምም ትላለች። እና ግራ ገብቷታል እሷ ራሱ። ጌታ ምስክሬ፣ የአባቶች አምላክ ምስክር ነው። አንድ ኦርቶዶክስ ማስረጃ ሚዩት አድርገው ቆን ማስረጃ ሚዩት አድርገው። ዞር በል አንተ ስታወራ ቁጭ ብዬ ልሰማህ ነው። ታዲያ አህያ ምን ያደርጋል እዚህ? ታዲያ ወረዳ አህያ ሰዎች ናቸው የተሰበሰቡት። አህያ በእርግጥ ሊሰማኝ አይችልም። እና ቤተክርስቲያኒቱ እንደዚህ ነው ብላ ምክንያቱም አሁን ኢየሱስ አያማልድም ብላ ትላለች በመጽሐፏ። ማነው ኢየሱስ ያማልዳል ብላ ትላለች በመጽሐፍቶቿ። በአፏ ኢየሱስ አያማልድም ትላለች፣ መጽሐፍቶቿ ኢየሱስ ያማልዳል ይላሉ። እንዲህ አይነት ነገር ነው የገጠመውና ኪድ በመጀመሪያ ኦርቶዶክስ ነው ወይ ማለት እንደዚህ ስትል ሜቢ የፕሮቴስታንት እምነት ተከታይ ሆነ ሌላ ነገር ለማለት ፈልገ ከሆነ ነው እንጂ በመጽሐፍ ቅዱስ በ80 አሐዱ መጽሐፍ ከተጻፈው ኢየሱስ ክርስቶስ አያማልድም ማለትም ፈራጅ ነው ብላ ነው የምታምነው። ይህም ደግሞ እንግዲህ በ1999 አይሲንክ ይመስለኛል የእትሙ በፕሮቴስታንትነት በኃይለኛው ተጽዕኖ ተደርጎበት የታተመ ነበረ። በዚህም ኢየሱስ ክርስቶስ ያማልዳል ተብሎ ተጽፎ ነበር። ታዲያ ግን ሊቃውንቱ ተሰብስበው ኢየሱስ ክርስቶስ ፈራጅ ነው በሚለው ተስተካክሏል ማለት ነው። ይህም የተስተካከለበት ምክንያት ከጥንቱ የኢትዮጵያ መጽሐፍ ቅዱስ ታይቶ ነው ማለት ነው። እና እዚህ ላይ መስተካከል አለበት። ያው እኛ መጽሐፍ ቅዱሳችን የምናሳትመው እንግዲህ ከየት ነው? አይ ቲንክ እኔ እስከ ቅርብ ጊዜ ከቻይና ነበር አይደለ? እና ሁሉ ነገር በዚህ ነው የሆነው። በፕሮቴስታንት እምነት ተጽዕኖ ነው፣ ፈራጅ ነው ኢየሱስ ክርስቶስ እንጂ አማላጅ አይደለም። ይህ መታወቅ አለበት። ዳኒ ይቅርታ፣ አማላጅ ብላችሁ የጻፋችሁት በፕሮቴስታንት ወንጌላዊ 1 ደቂቃ። እኔ ተኝቼ እየሰማው አህያ የሚል ለካ ኒክኔሙ ነው። ደንግጬ ነው የገባሁት እና
ስሙ አሁን ዝም ብሎ ለሚሰማ ሰው ሪከርድ ቢያደርጉ የሰውየው የገባው ሰውዬ ስም ልክ አይደለምና ያንን አካሄድ ላይ አሁን ይሳደባሉ ብሎ ለማለት ብሎ የተጠቀመው እንዳይሆን እና ተኝቼ እየሰማሁኝ ነው እና ደንግጬ ነው የገባሁት። ይቅርታ። ጸጋ ይብዛላችሁ። እሺ ልክ ነው። ቆርጦ ቀጥሎች እንደዛ ልክ ከዚች ጋር ጀምሮ በቃ አህያ የሚለውን ሀሳብ ሊያወሩት ይችላሉ። ጥሩ ሪማይንደር ነው። እሺ ወንድምነት ቀጥል። ያ ችግር የለውም። ቴንኪው። የበለዓም አህያ ከስንት ሺህ ዓመት በኋላ ዞሮ እኛ ጋር መጥቶ ገስት ስለገባ ነው። ስንት ሺህ ዓመት ወደ 3000 ዓመት ምናምን አካባቢ አለ። ኧረ ከ3000 ይበልጣል። 3400 ወይ 500 አካባቢ በለዓም የነበረው። ኤኒዌይ ወንድማችን ምንድነው የፕሮቴስታንት ተጽዕኖ ስለነበረ ነው መጽሐፍ ቅዱሳችሁ ኢየሱስ አማላጅ ነው ብሎ ያለው ወይስ ፈራጅ ነው ብሎ የሚለው? የትኛው ነው? ኪድ አለየህልኝ። ይኸውልህ እንዴት መሰለህ ሲታተም ለምሳሌ እንግዲህ ድምፅ ትንሽ ራቅ ብሏል። አሰጋው ሜቢ ኤርፎን አድርጌ ስለሆነ ነው። ንቀለው ኤርፎኑ። ይሰማል? እንዴት ያምር መሰለህ እንደውም ሲሰማ ድምፅ እና እንግዲህ ተጽዕኖ ተደርጓል ማለት ነው። ማለትም እንግዲህ መጽሐፍ ቅዱስ ሲታተም የተለያዩ ቃላት ተቆንጽለዋል ነው። ማን ነው ተጽዕኖ አድራጊ? እናንተ ናችሁ ፕሮቴስታንቶች። ኦኬ። በማን ላይ ነው ተጽዕኖ ያደረገው? በኦርቶዶክስ ላይ? አዎ። አሁን እንዴት መሰለ እኛው መከራከር ምናምን አይደለም፣ መጽሐፍ ቅዱስን መቆንጸል ነው። መቆንጸል ሲባል የሆነ ቃል ማውጣት ወይም ደግሞ የሆነን ቃል በሆነ ቃል ሸራርፎ ማስቀመጥ ሰው እዚህ ላይ ነው ይሄ የሆነው ማለት ነው። እና ከዛም በኋላ ሲታይ መጽሐፍ ቅዱሱ በጣም ብዙ እንትኖች አሉ። አንደኛው እንግዲህ አሁን ስቲል የምንከራከርበት የሮሜ 8 ነው ያማልዳል የሚለው ማለት ነው። እና ኦርቶዶክስ አያማልድም፣ ኢየሱስ ክርስቶስ መቼም አያማልድም። ማማለድ እንዳልኩ ቅድም እንዳልኳችሁ ለፈራጅ ማለትም ለፍጡር ነው። ኢየሱስ ክርስቶስ ፈራጅ ነው። ከማን ነው የሚያማልደው? ካማለደስ? አሁን እኮ ጥያቄ አለ። ማማለድ ጥሬ ቃሉን መረዳት ነው። ጥያቄው ጋር ከመሄዳችን በፊት ይሄ መቼ ነው የሆነው? ፕሮቴስታንቱ መቼ ነው ኦርቶዶክስን ተጽዕኖ የፈጠረበት? በስንት ዓመተ ምህረት ነው? አይ ቲንክ እኔ በ19 ስንት ነው 99 ነው ምናምን ብቻ 19 ውስጥ ነው ያለው ሲታተም ማለት ነው። ግን አሁን የኢትዮጵያ መጽሐፍ ቅዱስ መመልከት ትችላለህ። መጽሐፍ ቅዱሱ ዋናው ብሎ የሚለው ኢየሱስ ፈራጅ እንጂ አማላጅ አልነበረም አይደል ብሎ የሚለው ዋናው? አይ አይደለም እንዴ፣ ፈራጅ ነው እኮ ፈራጅ ነው የሚለው እንጂ አማላጅ አልነበረም የሚለው አይደል ዋናው? አዎ። በፕሮቴስታንቱ ተጽዕኖ ግን ኦርቶዶክስ እጇን ተጠምዝዛ ፈራጅ ብሎ የሚለው አማላጅ ብላ እንድትጽፍ ተደረገች አይደል? ተገደደች። ስለዚህ ይሄ በመጽሐፍ ቅዱስ ማህበር ውስጥ እንግዲህ የራሱ አለው ፕሮሰስ አለው። ይሄ ነገር ሲታተም ምናምን እዛ ውስጥ ነው ጠልቀው የገቡት። ከዛም በኋላ ያው አሁን እንዳልኳችሁ ይችን ቃል አስገብተዋል። ብዙ ቃል ነው የገባው። ባይዘው ይሄ አይደለም ግን በጣም እንትን ብሎ ትኩረት ተሰጥቶት እንትን እያለ ያለው ይሄ ነው። ትቀጥላለህ። እኔ ቁርሴን እየበላሁ ስለሆነ ይሄን ነገር ሳወራትን እንዳይለኝ ለሜላ ልስጠው። ሜላ ማለት አልገባኝም። ነጋ እንዴ? እኔ ቁርስ እየበላሁ ነው። እኔ ሜላ ይህን ጉዳይ ለአንተ ላስተላልፈው። ለካ ጴንጤው ተጽዕኖ አሳርፋችሁ ነው ይፈርዳል ብሎ የሚለውን ያማልዳል ብላችሁ ያጻፋችሁት። ሜላ አለህ? ማይክ ክፈት ወይ ፈርታ ነው? እኔም እራቴን እየበላሁ የኔ ይብሳል።
አንተ እንኳን ልተኛ ነው፣ እኔ ቀኑን ስለሚሄድ እስኪ አውራው ይሄንን ትርጓሜ ቀጥሉ። እኔ ራሱ ልበላ ነው። ይቅርታ በልሜላ አውራው። እሺ ዳይ ደግሞ ሙሳውን እሺ፣ ምናልባት ማስረጃ ይኖር ይሆን? ማስረጃ እንዴት እኮ እንዴት መሰለህ፣ አሁን የጥንቱን የኢትዮጵያን ኦርቶዶክስ መጽሐፍ ቅዱስን ስታዩና ከዛም በኋላ አሁን ያልኳችሁ የተጨመረበትን ቃል ስታዩት በጣም የተለያዩ ናቸው። የጥንቱ የትኛው በጣም ይለያያሉ። እና ማስረጃው እንግዲህ ሰዎች ናቸው ጠልቀው የገቡት ኦልሬዲ ሰምተኛ ይህንን በሚያሳትሙ መጽሐፍት ውስጥ ነው እንዲጨመር ያደርጉት ማለት ነው። እና የራሱ የሆነ እንትን አለው። ይሰማል? የቀድሞ ያልከው የትኛው ነው እያልኩ ነው። አዎ ይህ ማለት መጽሐፍ ቅዱሱ ከመቆጸሉ በፊት የነበረውን ጊዜ ነው ማስታውሳችሁ። ማለትም ለምሳሌ ከ14ኛው ክፍለ ዘመን በፊት የነበረው የኢትዮጵያ መጽሐፍ ቅዱስን ማየት እንችላለን። ከዛም በኋላ የነበረውን ማየት እንችላለን። ግን ከዚህ ከ19ኛው ክፍለ ዘመን በኋላ የመጣው መጽሐፍ ቅዱስ ስናየው ከጥንቱ ጋር በጣም ይለያያል። የጥንቱን አሳየን። አሁን እንዴት አድርጌ ነው ማሳይ? ታዲያ ካላሳየን በምን አይነት ሁኔታ ነው አንተ ያልከው እውነተኛ እንደሆነ የምናውቀው? ማለት የአንተ ሀሳብ ነው። የአንተ ሀሳብ አለመሆኑን የምታሳየን በማስረጃ ስታደርግ ብቻ ነው። ስለዚህ የመጀመሪያ ጥያቄ ጠየቅኩ፣ ማስረጃ አለው ያልኩ፣ ለዛ የምታቀርበው ማስረጃ የለህም። ከዛ በኋላ ደግሞ የጥንቱ አልከኝ። የጥንቱ የምትለው መጽሐፍ የታል? እሱን ማስረጃ አሳየን። በስንት ዓመተ ምህረት የተጻፈው መጽሐፍ ነው የሚለውን እባክህን እሱን በማስረጃ ብታደርገው ጥሩ ነው። ካልሆነ ግን ያንተ ሐሳብ ይሆናል ማለት ነው። ያንተ ብቻ ሐሳብ ይሆናል። ስለዚህ አሁን እሱን ልታሳየን ትችላለህ? የጥንቱ የምትለውን መጽሐፍ ቅዱስ ልታሳየን ትችላለህ? እሺ፣ ወጥቶ ነው ኔትወርክ ሆነ ተመልሰህ ላክልንና ማስረጃውን ብታሳየን ጥሩ ነው። ፕሮቴስታንቶች ኦርቶዶክስ ላይ ተጽዕኖ አድርጎ ነው የሚለው ደስ ይላል። አራገው ሰላም እንዴት ነህ? እንዴት ናችሁ? ይመስገን አምላክ። ከየት ነው? እኔ አንዲት ሀሳብ ለአንድ አስተያየት ነገር መስጠት ነበር የገባው። ፈቃደኛ አሁን የሀሳብ መስጫ ሳጥን ከታችን ያለው ቢጫውን ካያት ከታች ያለችዋ እሱ የሀሳብ መስጫ ሳጥን ነው። እዛ ሀሳብን አስቀምጥልን። ለውይይት ከሆነ ብቻ መቀጠል ትችላለን። እዚሁ ጋር ተያይዞ እኮ ነው። በኦራል ቢሆን አሪፍ ነው። ሜቢ አይ መጀመሪያ ከየት ነው ወዳጅ? ከኦርቶዶክስ ነው። ከኦርቶዶክስ። እሺ አሪፍ። ስለዚህ ርዕሱ ላይ እናውራ። እኔ ሀሳብ ነው መስጠት ሁላችን የሚያስማማ ሀሳብ ብሰጥ ፈቃደኛ ቆናችሁ አስተያየት ማለት ነው። ርዕሱ ላይ ነው። አዎ። እሺ ምንድነው ሀሳብ ርዕሱ ላይ? የኢየሱስ ምልጃ ላይ። ኦኬ በጣም ጥሩ። ከጅምሩ እኔ ምንድነው የኔ ሀሳብ የኢየሱስ ምልጃ በኦርቶዶክስ የሚለው ርዕሱ ላይ ማለት ነው። እንዲያ ማለቱ አሁን ያን ያክል ቫልዩ እኔ መስሎ አልታየኝም። ለምን መጀመሪያ የኢየሱስ ምልጃ በክርስትና ወይ ብሎ ቢጀመር ነበር አሁን አስተማሪ የሚሆነው። ያ ማለት በክርስትና የታመነ ነው። በኢትዮጵያ ኦርቶዶክስ ነው ጥያቄ ያለው እኮ። አሁን እኮ ብዙ ጊዜ እኔ አሁን የዳኒን እንትን ያለው ሞስት ኦፍ ዘ ታይም ታይትሎች ላይ ቢያስተካክል ፈልጌ ነው። ለምሳሌ ታይትሉ ሲነሳ የኢየሱስ ምልጃ ቢን ራሱ ዳስ ኢናፍ ሰውቱ ይጠየቃል የሚል ርዕሱ ልክ ነው። ምንም ርዕሱ ችግር የለበትም። ስለዚህ የኢየሱስ ምልጃ በኦርቶዶክስ እያልን ነው። አንተ ኦርቶዶክስ ነህና የኢየሱስ ምልጃ እንዲታየዋለህ ትቀበላለህ ወይንስ አትቀበልም? እኮ ኮሜንት ነው ራሱ እኮ አልገዛችሁትም። አሁን ያልኩት ኮሜንት ግን የብዙ ሰው ኮሜንት ነው። ባይዘው ወይ እናንተ አልገዛ ነው። አሁን መልስልን። አራገው መልስልን። አሁን የኢየሱስ ምልጃ ትቀበላለህ? ከረንትሊ ኢየሱስ በኦርቶዶክስ ቅድም ተናግሮታል። አማላጅ ሳይሆን
ኢየሱስ በኦርቶዶክስ ምንድነው የማስታረቅን ስራ አንድ ያደረገ እሱም ለዘላለሙ ሲያስታርቅ ይኖራል ነው አሁን ላይ ነው እንጂ ዛሬ ማማለድ በመሰረቱ ምንድነው ማማለድ? ቆይ ወደሱ እንመጣለን። መለመን ነው አይደል? አሁን ኦኬ ኢየሱስ አሁን ያማልዳል ወይ እኮ ማማለድ ማለት መለመን ነው አይደል ትርጉሙ? ቆይ ወደ ትርጉሙ እንመጣለን። መጀመሪያ በቃሉ እንስማማ። አሁን ላይ ኢየሱስ ያማልዳል ወይ? እኮ አያማልድም ነው ማማለድ አይለምንም ነው ማማለድ ብለን ስንጠራው አያማልድም። ኦኬ እሺ ኢየሱስ አሁን እንደማያማልድ የማስታረቅን ቃል አንድ ያደረገ ነው በመስቀል። እሺ ማማለድ መለመን ነው አይደለ? እሺ ምድር ላይ በነበረበት ጊዜ ኢየሱስ አማልዷል? ኦፍ ኮርስ። የት ነው ያማለደው? አልከው እኮ ምድር ላይ በነበረበት ሰዓት የማማለድን ስራ በስጋው ወራት የማስታረቅን ስራ የመጨረሻ በመስቀል ላይ ከፈጸመ በኋላ ግን የማማለድ የሚለው ነገር የለም በኦርቶዶክስ። እኔውን ጥያቄ ላንተ ዙ ያልኩት ምድር ላይ በነበረበት ሰዓት ያማልዳል ስትለኝ ያስታርቃል እያልከኝ ነው? አዎ ግን አንተ ያማልዳል የሚለው ይለምናል የሚለውን ትርጉም ስለሚይዝ ስለዚህ አሁን ኢየሱስ አያስታርቅም ነው እያልከኝ ያለው? አንድ ያደረገ በመስቀል ላይ ያደረገው የማስታረቅ ስራ ለዘላለሙ ሲያስታርቅ ይኖራል። እኔ ጥያቄ ኢየሱስ ያስታርቃል ወይ? እንዴት መሰለህ እንትን ልበልህ። ለምሳሌ ብዙ ተባዙ አለ አይደለ? ከዛ ታብራራዋለህ። ብዙ ተባዙ አለ አይደለ? እኔ ስለ ብዙ ተባዙ ማባዛት አልጠየቅኩም ወዳጄ፣ ስለ ብዙ እኔ ጠየቅኩ። አሁን ኢየሱስ ያስታርቃል ወይ ነው እንዴ? ያስታርቃል። አንድ ያደረገው ለዘላለም። ለምሳሌ እኮ አልኩ ብዙ ተባዙ ያለው አንዴ ቃሉ ለዘላለም ነው በቃ ሲሰራ የሚኖረው። እሺ ስለዚህ አሁን ብርሃን ይሁን አለ አይደል? ያልጠየቅኩን አትመልስልኝ ወዳጄ። አንዴ ስለማባዛት አንዴ ስለ ብርሃን ኖ ወደ ፖይንቱ ተመለስ። ወደ ፖይንቱ ተመለስ። ስለዚህ ኢየሱስ አሁን አስታራቂ ነው። እሺ ልንገርህ አዳምጣ እንዴ። ለምሳሌ ያልኩህ እኮ እኔ እኮ እየነገርኩህ አለ ማባዛት አትበለኝ። አሁን እሱን አልፈልግም እኮ ለምሳሌ ብርሃን ይሁን አለ አይደለ? ስንቴ አንዴ ምሳሌውን አልፈልግም እንዴ። ሲያስታርቅም በተመሳሳይ ነው። አሁን ኢየሱስ ያደረገው አንዴ የማስታረቅ ስራ ለዘላለሙ ሲያስታርቅ ይኖራል ነው በኦርቶዶክስ እየነገርኩህ ያለው። ያልጠየቅኩን አትመልስ። እኔ የጠየቅኩህ አሁን ኢየሱስ በቃ ስለዚህ ዛሬ አሁን ያስታርቃል ካልከኝ እንደዚህ ብዬ ልጠይቅ። ኢየሱስ አሁን የት ነው ያለው? ወደ ክብሩ ተመልሷል ነው። የት ነው ያለው ኢየሱስ? በአብ ቀኝ። በአብ ቀኝ ምን እያደረገ ነው? ወደ ነበረ ክብሩ ወደ እግዚአብሔር ነው ተመለሰኩ። ምን እያደረገ ነው ያልኩህ? እንዴ ማለት በአብ ቀኝ አልከኝ። በአብ ቀኝ ምን እያደረገ ነው ኢየሱስ? የእግዚአብሔርነትን ስራ እየሰራ ነው። ምንድን ነው እየሰራ ያለው? የእግዚአብሔር ስራ በዝርዝሩ የምትፈልገው አንድ ነገር ንገረኝ። ሰዎችን ይምራል። ሰዎችን ይምራል። እሺ በአብ ቀኝ ሆኖ አያማልድም? አያማልድም። ግን ዛሬም ያስታርቃል የሚለው ቃል ምንድነው? ለዘላለሙ አንድ ያደረገው በመስቀል ላይ ሁለቱንም መያዝ እኮ አትችልም ወዳጄ። አያማልድም ካልክ በቃ አያማልድም ነው። ግን አትበለኝ። ግን እኮ አፍራሽ ነው እኮ ያልተረዳው ነገር እንደው ልንገርህ። አይ በቃ ድጋሚ ልጠይቅ እና አስበበት እንደምልስልኝ። አሁን ኢየሱስ በአብ ቀኝ ሆኖ ቆይ፣ አሁን ኢየሱስ በደም ስማኝ። አሁን ያልኩህ ኢየሱስ በአብ ቀኝ ሆኖ ያማልዳል ወይንስ አያማልድም? አያማልድም። ከረንትሊ አሁን ቅድም ማማለድ መለመን የሚለውን ትርጉም ሰጥተህ አያማልድም ብለኛል። አሁን በአብ ቀኝ ሆኖ አያማልድም ብለኛል። ግን ያስታርቃል። ቅድም ያልከው ዛሬ ላይ በደሙ አንድ ያደረገው ለዘላለሙ ሲያስታርቅ ይኖራል። ቻው። እሱን አልጠየቅኩም ወዳጄ። እግዚአብሔር ነው አንዴ በመስቀል ያደረገው ለዘላለሙ። አልጠየቅኩም። ለዘላለሙ ጠይቅ፣ እሱን ትመልስልኛለህ። አንዴ ስማኝ። ነው ኢየሱስ አሁን አንተ ኢየሱስ ያልጠየቅኩን አትመልስልኝ። አልጠየቅኩም። አሁን ገና መልጄ አያማልድም አልኩ። ሰማ አንዴ አያማልድም አልኩ። በቃ ሰማሁ። እሺ አልኩህ። ያማልዳል ብለህ ነው የምታምነው አንተ? ያማልዳል ብለህ ነው የምታምነው? ቆይ ልቀጥል ወዳጄ። አሁን ፕሊስ አንዴ ያማልዳል ብለህ ነው የምታምነው? ቆይ ወዳጄ ቃሉ ምን እንደሚል ላንብብልህ እኮ። መልስልኝ ቀጥታ። ቆይ ኢየሱስ አሁን ላይ አራጋው ትንሽ ተረጋጋና ልመልስ ነው።
አሁን አንተ ምን አልከኝ? ኢየሱስ በአብ ቀኝ ነው ያለው አልከኝ። በአብ ቀኝ ሆኖ አያማልድም አልከኝ። ይሄ ነው ያንተ መልስ። መጽሐፍ ቅዱሱ ግን ከአንተ ሐሳብ ጋር ፈጽሞ ነው አይስማማም። ሐዋርያው ጳውሎስ ሮሜ 8:34 ላይ በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ኢየሱስ ክርስቶስ ነው በማለት ነው የሚናገረው። ስለዚህ ያንተን ሐሳብ ነው የምቀበለው፣ ሐዋርያው ጳውሎስን ሐሳብ ነው የምቀበለው። አሁን ሐዋርያው ጳውሎስ በእግዚአብሔር ቀኝ ሆኖ ይማልዳል ይላል አይልም? የሚማልደው ኢየሱስ ነው ይላል አይልም? እሱ እኮ ብዙ ጊዜ የተጠቀሰ ጥቅስ ነው። ከላይም እኮ 26 ላይ ለመንፈስ ቅዱስ ተጠቅሷል። ለዛ እኮ ነው የምንጠቅሰው። ለመንፈስ ቅዱስ ተጠቅሷል። ስለ መንፈስ ቅዱስ አልጠየቅኩም። ከላይ 26 ለመንፈስ ቅዱስ ተጠቅሷል። ስለ መንፈስ ቅዱስ አልጠየቅኩም። በእግዚአብሔር ቀኝ ማለት ምን ማለት ነው? ወዳጅ በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ይላል አይልም? ይላል። በእግዚአብሔር ቀኝ ማለት ምን ማለት ነው? በጣም አሪፍ የሚል ከሆነ ለምን አትቀበለው? እስኪ ጥያቄን መልስ። በእግዚአብሔር ቀኝ ማለት ምን ማለት ነው? ለምን አትቀበለው የሚል ከሆነ እሺ፣ እኔን አንዴ መልስልኝና ልመልስልሽ። አንዴ አይደለም። ለምን አትቀበለው የሚል ከሆነ ለምን አትቀበለው? አንተ ተደማመጥን ማዳምጠኝ። አንዴ አዳምጠኝ ወዳጄ። ሁለት ጥያቄዎች ብቻ እዚህ ጋር ብቻ ሁለት ጥያቄ ልጠይቅ። ማትቀበለው የሚል ከሆነ ለምንድን ነው ማትቀበለው? እየሰማኝ አይደለም ግን አንዴ ልትሰማኝ ትችላለህ ወዳጄ? ከሰማኝ መልስልኝ። ይላል ብለኸኛል የሚል ከሆነ ለምንድን ነው ማትቀበለው? እሺ አለ ልበልህ። አንተ ዛሬ ኢየሱስ ያማልዳል ብለህ ነው የምታምን? እስኪ እኔ አንዴ እስኪ ለምንድን ነው ማትቀበለው? ይላል ሳይሆን ቃሉ ይላል ወይንስ አይልም ልበላ ትበለኝ። ቃሉ ይላል ወይንስ አይልም? ያማልዳል ነው ብለህ የምታምነው አንተ? ቃሉ ይላል ወይንስ አይልም? እባክህ አታድርቀን። በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። ስለዚህ በእግዚአብሔር ቀኝ ሆኖ ኢየሱስ ለኛ የሚማልድ ነው ይላል ቃሉ ወይንስ አይልም? ይላል። 26 ላይ ለመንፈስ ቅዱስ ይላል አይልም? ይሻላል። ስለ መንፈስ ቅዱስ አልጠየኩም የሚል ከሆነ ለምን አትቀበለው? ይላል አይልም? ከላይ ለመንፈስ ቅዱስ ይላል አይልም ነው? እስኪ ስለ መንፈስ ቅዱስ አልጠየኩም የሚል ከሆነ ለምንድን ነው ማታምነው በቃሉ? ለምን መሰለህ ቆርጠህ ነው የቀጠልከው አንተ። ከላይ ያለው ለምን መሄድ ያቃተህ? ምኑን ቆረጥኩኝ? ለመንፈስ ቅዱስ ሲሆን ምንድነው አንተ ግራ የገባ? ምንም ግራ አልገባኝም። ርዕሳችን መንፈስ ቅዱስ አይደለም። በቃ ቃሏን ይማልዳል የምትለውን ቃል ነው ያዝካ? አዎ ቃሉን ነው ያዝኩት። ታዲያ ሌላ ስለዚህ ለመንፈስ ቅዱስ ከላይ ለመንፈስ ቅዱስ ሲጠቀስ ምን ብለን የተረጎምከው? ይማልዳል ብዬ ነው የተረጎምኩት። አሁን ወደዚህ ና። ስለዚህ መንፈስ ቅዱስም ይማልዳል ማለት ነው። አዎ ቃሉ ሚል ከሆነ ለምን አትቀበሉ? ስለዚህ ሁለት አማላጅ ማለት ነው እዚህ ጋር በአንተ ትርጓሜ። አዎ ይሁንልህ፣ ሁለት አማላጅ። አሁን መንፈስ ቅዱስም አሁን ለምንድን ነው የሚለውን ማትቀበል? ወዳጄ እንትን አታድርገው፣ ጭቅጭቅ አታድርገው። አይ ጭቅጭቅ ያደረከው እኮ አንተ ሁለት አማላጅ አለ አልከኝ እኮ። አዎ ብያለሁ። አሁን ወደ አንተ መልስ ልምጣ። አንተ መለስኩልህ አይደል? ወደ እኔ ልምጣ። ማንም ነው የሚለምን? ለምን አታምነው? ማንም ነው የሚለምን? ቃሉ የሚል ከሆነ ለምን አታምነው? እሱን የጠየኩ ያለሁት እኮ አንተ ጠየቅካ፣ እኔ ደግሞ ጠየቀኝ። ወደ አንተ ጠየቀኝን መልሼልሃለሁ። አልመለስክልኝም ከሆነ ለምን አታምነው? አልመለስክልኝም እኮ ቶሎ መልስልኝም። እኔ ጠየቅኩና አትመልስልኝም። አሁን ሁለቱን ያልከኝ ለምን አታምነው? እሺ ሚውት አድርጌሃለሁ። አሁን ለመጨረሻ ጊዜ ልመልስልህ። መንፈስ ቅዱስ ያማልዳል? አዎ ያማልዳል። አለቀ። ዘጋውብህ ማለት ነው። ወዴትም እንዳትሄድ። ቃሉ የሚለውን አሜን ብለን ነው የምንቀበለው። አሁን ስለ ኢየሱስ ክርስቶስ እያወራን ያለ ነው። ሮሜ 8:34 ላይ በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። ስለዚህ አንተም ቃሉ እንደሚል አምናሃል። ቃሉ እንደሚል የምታምን ከሆነ ለምንድን ነው የማትቀበለው እያልኩ ነው። ስለዚህ አሁን ሌላ ቦታ ሳትሄድ እዚሁ ላይ ምላሽን አስቀምጥልን። ካልሆነ ግን ጭቅጭቅ ነው። ጭቅጭቅ ደግሞ ብዙ ደስ አይልም። አሁን ወደ ምላሽ እንምጣ። አሁን አንሚዩት አድርገውና መልስ። ለምንድን ነው የማትቀበለው? አራጋው መቼም ቢሆን አይመልስልህም። ሜላ መቼም ቢሆን አይመልስልህም። ለዚህ ነው አየህ፣ መልስልኝና መልስልሃለሁ ብሎ አለህ። ታማኝ ሆነ መለስክለት።
ግን የእሱን ግን አልመለሰም። ምክንያቱስ የትም አያመልጥም። ህሊና ውስጥ ቅዱስ ቃሉ እንደሚል ያውቃል። እነሱ በክደት ተሞልተው የማታማልደዋን ማርያም ያልተጻፈላትን ማርያም ታማልዳለች ተብሎ ያልተጻፈላትን ማርያም ታማልዳለች እያሉ ስራቸው እስኪገታተር